ተመልካቾች በሳይንስና ቴክኖሎጂ ዘርፍ የፈጠራ ስራዎችን የሚሰሩ ሰልጣኞችን ክህሎት በማሳደግ ተወዳዳሪ እንዲሆኑ እየሰራ መሆኑን የደንበጫ ወረዳ ቴክኒክና ሙያ ኮሌጅ ገልጿል። ኮሌጁ በአሰልጣኞችና በሰልጣኞች የተሰሩ የፈጠራ ስራዎችን ለኮሌጁ ማህበረሰብ አስጎብኝቷል። መረጃው የደንበጫ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ቻይና የልኝ እንደሚከተለው ታቀርበዋለች። በሳይንስና ቴክኖሎጂ ዘርፍ የሰለጠኑ ባለሙያዎችን በማፍራት ለአካባቢው ማህበረሰብ በጥናትና ምርምር ላይ የተመሰረተ አገልግሎት ለመስጠት እየሰራ መሆኑን በምዕራብ ጎጃም ዞን የደንበጫ ወረዳ ቴክኒክና ሙያ ኮሌጅ ገልጿል። የወረዳው ቴክኒክና ሙያ ኮሌጅ አሰልጣኞችና ሰልጣኞች የፈጠራ ስራዎችንና ችግር ፈቺ ጥናትና ምርምሮችን ሰርተው ለኮሌጁ ማህበረሰብና ለሚመለከታቸው ባለድርሻ አካላት አቅርበዋል። የደንበጫ ወረዳ ቴክኒክና ሙያ ኮሌጅ ዋና ዲን ይበልጣል ሰጤ የሳይንስና ቴክኖሎጂ የፈጠራ ስራዎችን የሚሰሩ አሰልጣኞችና ሰልጣኞች በክህሎት ራሳቸውን እንዲያንጹ ተወዳዳሪ እንዲሆኑና የሚሰሩ ቴክኖሎጂዎችንን በማስፋት ለአካባቢው ማህበረሰብ በምርምርና ጥናት ላይ የተመሰረተ አገልግሎት መስጠት እንዲቻል እየሰራን ነው ብለዋል። ዋና ዓላማው የቴክኖሎጂ ውድድሩ አሰልጣኞችና ሰልጣኞች በክህሎት በቴክኖሎጂ ራሳቸውን እንዲያንጹ ተወዳዳሪ ዜጋ ለማምረትና የሚሰሩ ቴክኖሎጂዎችም ለማህበረሰብ እንዲጠቅሙ ማህበረሰቡን የምናሳውቅበት የልጆችን ክህሎትና ችሎታ የምናወጣበት ነው። እዚህ ዛሬ ያደረግናቸው ውድድሮች ቀጣይ በክላስተር ይካሄዳሉ። በክላስተር ደግሞ ደረጃ የተሻለ ደረጃ ከያዝ በክልል ወክለን ወደ ክልል እንሄዳለን። እንዲሁም በአገር አቀፍ ደረጃ ውድድር አድርገን ኮሌጃችንንም ሆነ የዚህን አካባቢ ማህበረሰብ የቴክኖሎጂ ክህሎቱን የምናሳይበት ትልቅ መድረክ ነው። ተቋሙ ለፈጠራ ስራ አገልግሎት የሚሰጡ ቁሳቁሶችን በመግዛትና የተለያዩ ድጋፎችን በማድረግ ከኢንተርፕራይዞች ጋር በመቀናጀት ወረዳው በቴክኖሎጂ ዘርፍ ውጤታማ እንዲሆን እየሰራ ነው ያሉት የኮሌጁ ዲን ቴክኖሎጂዎችን በተመጣጣኝ ዋጋ ለህብረተሰቡ ለማቅረብም እየተሰራ እንደሚገኝ ገልጸዋል። ጣውላ መሰንጠቂያው፣ የበቀሎ መፈልፈያው ቀጥታ ማህበረሰቡ ላይ ገብተው የሚጠቅሙ ቴክኖሎጂ ናቸው። በቀን እስከ 40 ኩንታል በቆሎ ነው ዘንድሮ በተለይ ዋድና ጨረቃ ይዘው ሄደው ሲሰሩበት የነበረ በተግባር የተፈተሹ ናቸው። የኮሌጁ የኤሌክትሮኒክስ ትምህርት ክፍል የዘርፉ ተጠሪ አቶ ጌትነት ዋለ እንደገለጹት በሰልጣኞችና በተማሪዎች የተሰሩ የቴክኖሎጂ ውጤቶች የህብረተሰቡን ችግር ሊቀርፉ የሚችሉ ናቸው። ከኢንተርፕራይዞች የሚመጡ አዳዲስ ሀሳቦችን ተቀብለው ችግር ፈቺ የፈጠራ ስራ መስራቱም የሚበረታታ ነው ብለዋል። በደንበጫ ሙያና ቴክኒክ የቴክኖሎጂ ውድድርና ሲምፖዚየም አዘጋጅተናል። በአሰልጣኝ መምህሮች የተሰሩ የህብረተሰቡን ችግር ይቀርፋሉ ተብሎ የተጠኑ በርካታ ፕሮጀክቶች ተሰርተዋል። ሰልጣኞች ከስልጠና ጎን ለጎን የህብረተሰቡን ችግር ሊቀርፍ የሚችል እነሱ በገባቸውና በተረዱት መልኩ ክላስ ላይ የሚሰጠውን ስልጠናም ወደ መሬት አውርደው ማሳየት ችለዋል። የሳተላይት ፈጠራ እንደሰራ የሚናገረው የፈጠራ ባለቤቱ ወጣት ዘላለም እንዳለው ደግሞ የሳተላይት ቴክኖሎጂ በሀገራችን የቴሌቪዥን የስርጭት ጣቢያዎች በሚፈለገው ልክ መረጃ እንዳይሰጡ እንቅፋት የሆኑ ጉዳዮችን በሀገር ውስጥ ቴክኖሎጂ በመቀየር የስርጭት ጥራት እንዲኖርና ለማህበረሰቡ የተሻለ የመረጃ ተደራሽነትን ለመፍጠር እየሰራ መሆኑን ይናገራል። መነሻው እንግዲህ ከህፃነት የጀምሮ ነው። ዛሬ ወደ ያቀረብኩት የሳተላይት ቴክኖሎጂ ስንገባ ግን በአገራችን የመረጃ እጥረት አለ። የቴሌቪዥን ጣቢያዎችም እንደሚፈለገው ያክል ብዙ አይደሉም። እንዲሁም እያንዳንዱ የቴሌቪዥን ጣቢያ የስርጭት መቋረጥ ያጋጥመዋል። ይህን ችግር ለመፍታት ሀገር ውስጥ ቴክኖሎጂ ቢሰራ የተሻለ የስርጭት ጥራት በተሻለ ዋጋ የተሻለ የማህበረሰብ ተደራሽነት ያገኛል በሚል የተሰራ ነው። የሳተላይት የፈጠራ ስራው ለወጣቶች የስራ እድል ከመፍጠሩ ባሻገር የውጭ ምንዛሬንም እንደሚያስቀር የገለጸው ወጣት ዘላለም በሳይንስና ቴክኖሎጂ ውድድሮች በመሳተፍና ተሞክሮችን በመውሰድ የተሻለ ስራ መስራትም ይቻላል ብሏል። ኢትዮጵያ አንድ የሳተላይት ባለ ንብረት ለመሆን 5 ሚሊዮን ብር ብቻ ነው የሚያስፈልጋት። አሁን እኛ ባቀረበው ነው የሳተላይት ቴክኖሎጂ ይዘት አይነት ቢሰራ ማለት ነው። ስለዚህ በጣም የውጭ ምንዛሬ ያስቀራል። የውጭ ምንዛሬ ከማስቀረቱ ባለፈ ደግሞ ብዙ የስራ እድልም ይፈጥራል። ምክንያቱም የሚፈልጋቸውም ግብአቶች ሊኖሩ ስለሚችሉ እነዛን የሚያቀርቡ አነስተኛና ጥቃቅን ድርጅቶች ሊኖሩ ይችላሉ። እነሱን በማጠራቀም ይህን ነገር ገጣጥሞ እንደ አንድ ቴክኖሎጂ አድርጎ ለመስራት 5 ሚሊዮን ብር ያስፈልጋል።